ሰው ለክብር የሚታጨው ውሃ ሲቀዳ ተገኝቶ ነው። ለጵጵስና የሚታጨው ውሃ ሲቀዳ የተገኘው ነው። ውሃ ምንድነው? እወቁ እናንተ ቤተክርስቲያናችሁ ቃለ እግዚአብሔር አትሉ? ውሃ ምንድነው? ቃለ እግዚአብሔር በሉ። ጉድጓድ ማናት? ቤተክርስቲያን። ስለዚህ ውሃ ሲቀዳ የተገኘው ለክብር ይታጫል። ቃለ እግዚአብሔር ሲቀዳ የሚገኘውን ለሹመት፣ ለክብር፣ ለቅስና፣ ለዲቁና ያጩታል። እይኩን አሐዱሂ ቀሲሰ ዘያይመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አምላክ ወዶ ያጻፋቸውን ቅዱሳት መጻሕፍትን ያልተማረ ቅስና አይሾምም። ይልቁንም አራቱን ወንጌል እንኳን ያልተማረ ዲያቆንም እንደዚሁ። ስለዚህ ውሃ ሲቀዳ የተገኘው ነው የሚመረጠው። በጥምቀት ያጨናል፣ በቃለ እግዚአብሔር ያጨናል። እናንተንም እንደዚሁ የሚያጫችሁ አንድ በጥምቀት ተገኝታችኋል። ሁለተኛ በሕይወታችሁ ዘመን ሁሉ ቃለ እግዚአብሔር ስትቀዱ የምትኖሩ ከሆነ ክርስቶስ እንደዚህ ሴት ለሙሽርትነት ያጫችኋል። ቃለ እግዚአብሔር ሁል ጊዜ ቅዱ። ከዚያ የሕይወትን ውሃ ታገኙታላችሁ። የሕይወት ውሃ ያለው ራሱን ነው። አንድ ጊዜ ተጠጥቶ የማያስጠማ ውሃ ያለው ለምንድን ነው? ዓለም ሁሉን ነገር መልሳ ታስጠማናለች። ምሳሌ ልንገራችሁ። ኢትዮጵያ ያለ ሰው እስራኤል ብሄድ ቴልአቪቭ ቢኖር ጥሩ ነው ቢል ደግሞ መልሶ ደግሞ አይ ካናዳ ብሄድ ጥሩ ነው ያሰኛል። ካናዳ ብሄድ ደግሞ ኒውዮርክ መሄድ ያሰኘዋል። ደግሞ እዚያ ብሄድ አይ ሲንጋፖር ሊልም ይችላል። ሰው የማይለው ነገር የለም። ሰው እንደባከነ ነው የሚኖረው። ከተማ በመለወጥ ሰላም አይገኝም። እግዚአብሔርን በማግኘት ብቻ ነው ሰላም የሚገኘው። ልብስ አላረካ ብሎ የት እንደደረሰ ታውቃላችሁ? ሱሪ ራሱ ተሰፍቶ ጂንስ መጣ። ከዛ ደግሞ ታይላንድ የሚባል መጣ። መልሶ ደግሞ አሁን ስቲኪን የምትባል ደግሞ መጣች። ከዛ መጨረሻ ላይ ቀዳዳ ሱሪ መጣ። ይገርም፣ በጣም ነው የሚገርመው። ሰው አያችሁ ባልተቀደደ ልብስ መርካት ሲያቅተው የተቀደደ ልብስ ደግሞ በውድ ዋጋ ነው እኮ የሚገዛው። ይሄ ምንድነው ሲባል ሁሉንም ነገር ብንለውጥ አረካል። ሁልጊዜ ነፍሳችን ትጠማለች። ሁልጊዜ ደስታን ይጠማል። ልብ በሉ። ሰው አንድ ሚስት አግብቶ መኖር አቃተው። ከዛ ወደ 5 አይነት ጋብቻ ተመሰረተ። አሁን ይሄ ምዕራቡና አሜሪካ ላይ ያለ ሳምቦ የሚባል ጋብቻ አለ። ጋብቻ ወደ ስንት ነው የደረሰ? 12 ደርሷል አይነቱ አሁን ማለት ነው። ተጋብተናል ሲል አሜሪካ ብትሄዱ በምን ልትባሉ ትችላላችሁ? እና ያ ምንድነው? ሰው በሙድ 5 ሴትና 4 ወንድ አብሮ ይጋባሉ። ሴትና ወንድ አግብቶ መርካት አቃተው አይደል? ይሄን ምን አደረገ? ከሚስቱ ውጭ ሌላ ሄደ፣ ከባሏ ውጭ ሌላ ሄደች። በዚህም ደስታ ጠፋ። ምን ተደረገ? ብዙ ሴት ብዙ ወንድ ነው ተጋባ። በዚህም ደስታ ጠፋ። ምን ተደረገ? ሴትና ሴት ተጋባ፣ ወንድና ወንድ ተጋባ። በዚህም ደስታ ጠፋ። ሰዎች እንስሳትን አገቡ። እኔ አሁን ሳነብ ነበር አንድ የታተመ ጥናታዊ ጽሑፍ ነው። ሴትዮቱ ራሷን አግብታ ጃፓን ውስጥ ራሷን አግብታ በጣም ግርም የሚያደርግ ሰርግ እንደነዚህ ባልሽ ማን ነው? እኔ ይሁላችሁ። ይሄ ምንድነው ሲባል ሰዎች በዓለም ላይ የሚባክኑለት ነገር ደስታን ፍለጋ ነው። እና ደስታ ሰዎች የሚኖሩት ለደስታ ነው። ሌላው ቀርቶ ታውቃላችሁ፣ በጣም ብዙ የኢንተርኔት መተግበሪያዎች የመጡት ለምንድን ነው? ሰዎች መርካት ስላቃታቸው ነው። ሰዎች ብዙ ሰዎችን ካህን መሆን አያሰማው ነገር የለም። ብዙ ወጣቶች እየመጡ ሲነግሩኝ ይሰማለሁ። ሌሊቱን ሙሉ ከፌስቡክ ወጥቶ ቴሌግራም፣ ከቴሌግራም ወጥቶ ዩቲዩብ፣ ከዩቲዩብ ወጥቶ ትዊተር፣ ከትዊተር ወጥቶ ኢንስታግራም፣ በዚህ ሁሉ ሲባክን 10 ሰዓት ሌሊት ይነጋል። ከዚያ በኋላ እንደናወዘ ደግሞ የሚያስብበት ነገን አያስብ፣ ትናንት ትዝ አይለው፣ ዛሬ ትዝ አይለው፣ እቅድ የለው፣ የሰማይ ቤቱን አያስብ። ይሄ ሁሉ ምንድነው? ደስታ ፍለጋ ነው። እና የእግዚአብሔር ቤተሰቦች ልንገራችሁ፣ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ፣ በጣም ብዙ ዘፈኖችን ስላዳመጣችሁ፣ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ የዐርፍ ነጸሮተ ኩሉ ነባበያን። የአይኳትያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው። ምንም ነገር ብታዩ ስታዩ ትኖራላችሁ እንጂ አይናችሁ ሊጠግብ አይችልም። የምናየው ክርስቶስን ያየለት ነው። አያችሁ፣ እንደዚያ ሲል የጠገባል ሰው አልሰማችሁ? አረጋዊ ስምዖን
ጌታን ታቀፋልና ምንድነው ያለው? ይዜ ተስዕሮ ለገብርከ ዛሬ ባሪያህን ታሰናብተዋለህ። ለምን? እስመ ርእየ አዕይንተ ያድኅኖተከ አይኖቼ ማዳንህን አይተዋል። በቃ ክርስቶስን ሲያይ ይሄ ሰው ምን አለ? እድሜ በቃኝ አለ። አንድ ሰው ሊረካ የሚችለው ክርስቶስን ሲያይ ነው። ልብ ልንገራችሁ፣ ከክርስቶስ እንዲደርስ የተፈጠረ መንገደኛ ነው። ከክርስቶስ እስከምንደርስ ድረስ ልባችን ምንም ነገር ብናቀርብለት ሊረካ አይችልም። ልብስ ለውጡለት፣ ምግብ ለውጡለት፣ ጥሩ ቤት ስሩለት፣ ጥሩ መኪና ግዙለት፣ ልባችሁ ሊያርፍ አይችልም። የሚያርፈው ክርስቶስን ስታገኙ ብቻ ነው። የህይወት ውሃ በሉ እስቲ። ምን አላችሁኝ? ምን አላችሁኝ? ስለዚህ ዘፈኑ፣ ጭፈራው፣ ይሄ አጓጉል ክህደቱ፣ ስካሩ፣ መዝናናቱ፣ ዝሙቱ፣ እንደዚህ ያለው ነገር ሁሉ የሞት ውሃ ነው። የህይወት ውሃ ክርስቶስ ነው። ቃለ እግዚአብሔር ነው። ቅዱስ ሥጋው ክቡር ደሙ ነው። ያን ውሃ ስታገኙ ልባችሁ ይረጋል። በእውከት ውስጥ በሰላም ትኖራላችሁ። ቅዱስ ዳዊት ያገኛትን ሰላም እናገኛታለን ሲል ሰምታችሁታል። ምንድን ነው ያለው? እግዚአብሔር ያፈርህ ተምንትኑ ያፈራሃኒ እግዚአብሔር ምእመን አለ ሕይወቴ ወምንትኑ ያደነግጸኒ እመኒ ጸብአኒ ተአይን እይፈራሃኒ ልቤ። እግዚአብሔር ብርሃኔ ነው፣ ምን ያስደነግጠኛል? እግዚአብሔር የሕይወቴ መታመኛዋ ነው። ከተማ እንኳን ቢከበኝ ልቤ አይደነግጥብኝም ይላል። እግዚአብሔርን ያላገኘች ነፍስ ደግሞ በቅጠል ኮሽታ ሁሉ ትደነግጣለች። ሰዎች ሁሉ ኃጢአታችንን ያወቁብን ይመስለናል። ቀድመን እኛ እንሸሻለን። ያ እንዳይሆን ክርስቶስ የሕይወት ውሃ ነው። ልክ ራሱን ያጠጣ ውሃ ዘጸማ ይምጻ ሀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቅለታል ብሏል። የሕይወት ውሃ የተባለውን ክርስቶስ ውሃ የሚሰጠንን 4 ጥቅም ከክርስቶስ ጋር ላያይዝና የትምህርት ማጠቃለያ ነው። እስቲ ውሃ በሉ። ውሃ አንደኛ ደብዳቤን ይደመስሳል። እስኪ በሉ ደብዳቤ ምን ያደርጋል? አቤት ደብዳቤ ጽፋችሁ ውሃ ውስጥ ብትጥሉት ምን ይላል? አቤት ኃጢአታችን ለክርስቶስ ስንናዘዝ፣ ለንስሐ አባታችን ስንነግረው የኃጢአታችን ደብዳቤ በማን ውሃ ውስጥ ነው የሚወድቀው? በክርስቶስ ውሃነት ነው የሚወድቀው። ውሃ ውስጥ የተጣለ ደብዳቤ መልሶ እንደማይነበብ ሁሉ አንድን ኃጢአት ለካህን ከተናዘዛችሁት በኋላ መልሶ አያስጠይቃችሁም። ለምን? የሚደመስሰው የሕይወት ውሃ ክርስቶስ ስለሆነ ነው። የማያስጠማ ምንድነው? አኮ ግብር ከመሊቃነ ካህናት ዘቀዲሙ እዛ ላያቀርቡ ቀድመ በእንተ ርእሶሙ ወድኅረ በእንተ ሕዝብ። አስቀድመው ስለ ራሳቸው በኋላ ስለ ሕዝቡ ዕለት ዕለት መስዋዕት እንደሚያቀርቡ እንደ ብሉይ ሊቃነ ካህናት መስዋዕት ዕለት ዕለት አያቀርቡም። ውእቱሰ ገብረ ዘንተ በምዕርሶ አርሶ፣ እርሱ ግን ራሱን አንድ ጊዜ መስዋዕት አድርጎ ባቀረበ ጊዜ ፈጽሞታልና ይላል። በምዕርሶ አርሶ አንድ ጊዜ የሚለውን ሲተረጉመው ቅዱስ ዮሐንስ አፈወርቅ ደካማ መድኃኒት ሲደጋገም ይኖራል ይላል። ሐኪሞች ጧት 3 ማታ 3 የሚሉት ክርስቶስ ግን አንድ መድኃኒት ነውና አልተደጋገመም፣ አንድ ጊዜ ብቻ ተሰቀለ ይላል። ክርስቶስን ያገኘ ሰው ጽኑ ፈውስ ያገኛል። ጽኑ ፈውስ፣ ጽኑ ምሕረት፣ ጽኑ ደስታ ያገኛል። የማይለዋወጥ ጊዜ ቦታ የማይለውጠው ደስታ ማግኘት ይቻላል። ስለዚህ አንድ ጊዜ በክርስቶስ የተሰረየ ኃጢአት መልሶ አያስጠይቅም እና ንስሐ ከገባን በኋላ እንደ እውነት ይቅር ብሎኝ ይሆን እያለ እያጠራጠረ ደግሞ መልሰን ሌላ ጊዜ እንደውም አንዳንዱ ሰው ከተማ የተናዘዘውን ኃጢአት ደግሞ ገዳም ሄዶ ይናዘዘዋል። ለምንድን ነው? ይቅር ያልተባልኩ እየመሰለው ነው። እንዳይመስላችሁ አንድ ጊዜ በክርስቶስ ውሃ ውስጥ ተጥሏል። ለአንድ ካህን የነገራችሁት ኃጢአት ከተማ ያለ ቄስም ይሁን ሻሽ ተመጠመም ይሁን ቆብ ያረገም ይሁን ለአንድ ካህን የነገራችሁት ኃጢአት በክርስቶስ ውሃ ውስጥ ሰጥሟል። ያንን የምናገኘው የሕይወት ውሃ ያሰኘው እሱ ነው። ሁለተኛ ውሃ ደረቅን ያለመልማል። ይህ ማለት ምንም የማይረባ የሆነ ሰውን ክርስቶስ ለልምላሜ ለፍሬ ያበቃዋል። ቅዳሴ ስንገባ አንድ የሚባል ነገር ላስታውሳችሁ ደስ የሚል እመቦብሲ ብሎ ምንድን ነው ዘዋ ቤተ ክርስቲያን በጊዜ ቅዳሴ ወይ ቆይ
ቆይ እስቲ ኩሉ ተገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምዙ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ተመልከቱ ምንድን ያለ? ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምዙ። ከኃጢአት ተሰዶ የመጣ ሰው ቢኖር አለ እግዚአብሔር ከሕዝቡ ይለየኝ ሆነ አይበል ይላል። ከኃጢአት ከጣዖት ተሰዶ ንስሐ የገባ ሰው እኔ እኮ ትናንት ሌባ ነበርኩ፣ እኔ እኮ ትናንት ዘማዊ ነበርኩ፣ እኔ እኮ ደረቅ እንጨት ነኝ፣ ፍሬ ቢስ ነኝ፣ እውነት ግን እኔን ከሚያስቀድሱት ጋር ይቆጥረኛል ይለየኝ ሆነ አይበል። ይህን ነው መጀመሪያ ቤተክርስቲያን ነግራ የምታስገባን በአዋጅ ማለት ነው። ኢሳይያስ ይሄን ሥርዓተ ቅዳሴውን ባስልዮስ ዘቂሳርያ የወሰደው ከትንቢተ ኢሳይያስ ነው። ኢይበል መኑይ ከመ ይቡስ እስመ ይቡስ አነ፣ እኔ ደረቅ እንጨት ነኝ አይበል። ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ ሕዝቡ። ከኃጢአት ከጣዖት ተሰዶ ከኃጢአቱ ተሰዶ ከጣዖት ተሰዶ ወደ እግዚአብሔር የገባ ሰው ካለ እግዚአብሔር ከወገኖቹ ከአብርሃም ከይስሐቅ ርስት ይለየኛል አይበል ይላል። ይህ በጣም 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 እግዚአብሔር የሰጠን የቸርነት ጋራንቲ ነው በእውነት ማለት ነው። እግዚአብሔር የሰጠን የቸርነት መያዣ ዋስትና ነው። ይህን እንድታውቁ ነው የሚያስፈልገው። ስለዚህ ንስሐ ደረቅ ውሃ ደረቅን እንደሚያለመልም ክርስቶስ ተስፋ ያጣችን ነፍስ የሚያለመልም ነው፣ ለፍሬ የሚያበቃት። ዘማውን ያመጣና ከድንግል ማዕረግ ያደርሰዋል። የሚያሳድደውን አምጥቶ መምህር ያደርገዋል። ዝኳ ዘትካት ይሰድድ ወይዜ ይሰብክ። ትናንት ያሳደደው ሰውዬ ዛሬ ሰባኪ ሆነ ብለው አለ ቅዱስ ጳውሎስ። ወይስ የብህው ለእግዚአብሔር በእንቲአየ፣ እግዚአብሔርን በእኔ ምክንያት ያመሰግኑታል አለ። ሌባ የነበረውን መጽዋች ያደርገዋል። እና ተመልሸን ያረባም የሚለውን ሰይጣን እንድትቃወሙት ነው። ክርስቶስ የሕይወት ውሃ ነው ያልኳችሁ። ከቃሉ ጋር ናችሁ?